ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁ ተመልካቾቻችን የአላህ ሰላምና እዝነት በእናንተ ላይ ይሁን። እንደምን አላችሁ? እንደምን ሰነበታችሁ? ሳምንታችን የሚገኘው የአዲሱን ዓመት 1447ኛው ዓመተ ሂጅራ ላይ ነን። እንኳን ለሱ አደረሳችሁ። አሁን ደግሞ የምንገኝበት ወቅት የአሹራ ወቅት ላይ ነው። አሹራ ደግሞ ትግል አለው፣ ጽናት አለው፣ ከዛ ደግሞ ድልም አለው። እነዚህን ሀሳቦችን ሚንበር ቲቪ በተለያዩ ኦኬዥኖችን እየጠበቀ ክስተቶችን እየጠበቀ የተለያዩ ሀሳቦችን ወደ እናንተ ያደርሳል። ዛሬ ደግሞ ከእንግዶችና ከተወያዮች ጋር በጋራ በመሆን ስለ አሹራ ትግል አሁን ካለንበት የህይወት ጋር እያነጻጸርን እያገናኘን ስለ ድል እንዲሁም ደግሞ ኢስላም በድል ያለው ምንድነው ኢስላም የሚለው ስለ ድል የሚለውን ሀሳቦች እየዳሰስን ከዛ በተጨማሪ አሁናዊ ሁኔታዎችን እያነሳን ሀሳቦችን ወደ እናንተ የምናሻግር ይሆናል። ሙስሊም ተማሪዎች ሊግ ከሚንበር ቴሌቪዥን ጋር እያዘጋጀ በጋራ ወደ እናንተ እያቀረበ ይገኛል። እየመራው አብዱል ሐኪም ናስር አብሬያችሁ ቆያለሁ። ከኔ ጋር ኡስታዝ አብዱራህማን ሰይድ ሜጢና እንዲሁም ወንድም ብሩክ ፍቃዱ አብሮን ይኖራሉ። የሙስሊም ተማሪዎች ሊግ አባላት የሆኑት ቢላል ሙስጠፋ፣ ማህሙድ አብደላ፣ ኢናያ ሐሚድና ሀያት ዚያድም ሀሳባቸውን እያጋሩን አብሮን ይቆያሉ። ሁላችሁንም እንኳን ደህና መጣችሁ። መርሐባ። እንዴት ብንጀምር ደስ ይለኛል። ያው ትግል ነው አይደል አሹራ። ከዛ ደግሞ ጽናት አለው፣ ከዛ ድል አለው። ሙሳ አለይሂ ሰላም በተለየ መልኩ ታሪካቸው የሚጀምረው ውሃ ላይ ነው አይደል? ውሃ ላይ ተጥለው ከዛ ደግሞ ድሉም የመጣው በውሃ ተከፍሎ ነው። ያ ብቻ አይደለም፣ ያገቡትም በውሃ ነው እና እንትን አለው ፕሮሰስ አለው። ምናልባት ተወያዮቻችን በህይወታቸው የተመረቁ ተማሪዎችም አሉ፣ በቅርቡ እየተማሩም ያሉ አሉ፣ የተለያዩ ጀማ መስርተው በራሳቸውም እየሰሩ ያሉ እንዲሁም ሙስሊም ተማሪዎች ሊግ እንቅስቃሴ ላይም እየተካፈሉ ነው። እነሱ ጋር እንሂድና በህይወታቸው አጋጥሟቸው የነበሩ ትግሎችን እንዴት ተወጡት፣ ከዛ አሹራ የሚጨምርላቸው ነገር ካለም የእነሱን ሀሳብ እንውሰድና አሹራ ምንድን ነው የሚለውን ደግሞ በተወሰነ መልኩ ታሪኩን አይተን ከዛ ወደ ምንማራቸው ወደ ትምህርቶቻችን በደንብ ሰፋ ያለ ቆይታ ይኖርናል ማለት ነው። መርሐባ። ከናንተ እንጀምርና አጋጥሞ የነበረ ነገር ካለ ትምህርት ላይ ያው ተመራቂ እንደመሆንህም ስራ ለመፈለግ ያለ ፕሮሰስ ሊሆን ይችላል፣ ወይም ደግሞ ትምህርት ላይ እየነበራችሁ ሊሆን ይችላል። ከዛ እንደሚታወቀው ጀማ ያላችሁ እየተንቀሳቀሳችሁ በተወሰነ መልኩ የሙስሊሙን ችግር ለመፍታት ያስኬዳል ብላችሁ ያመናችሁትን እንቅስቃሴ ጀምራችኋልና ከዛም ጋር ሊሆን ይችላል። ተያያዥ ጉዳዮች ካሉ ሀሳብህን ብታጋራ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስሜ ቢላል ሙስጠፋ ይባላል። መጀመሪያ ዲግሪን በማኔጅመንት ሰርቻለሁ። እንዲሁም ደግሞ የተለያዩ የጀማ እንቅስቃሴዎች ላይ ተሳትፎ አደርጋለሁኝ። ለአብነት ያክል ያው ሙስሊም ተማሪዎች ሊግ እንዲሁም ደግሞ ዳሩል አርቀም የበጎ አድራጎት ማህበር የተሰኘ ለኦልሞስት 5 ዓመታት የቆየ ጀማ እንቅስቃሴ ላይ ሊድ በማድረግ አሚር በመሆን እያገለገልኩ እገኛለሁኝ። እንደ አሹራ ስናስበው ያው ትግል ነው መሰረቱ። የምናወራበት ዛሬ ዲስከሽን ልናደርግበት የተሰበሰብነው በዛ ነውና ፐርሰናሊ ያው ከትምህርት ጎን ለጎን የተለያዩ ዲንን የኺድማ ስራዎች እየሰራን አሳልፈናልና ላለፉት 5 ዓመታት አካባቢ በተለይ የካ ክፍለ ከተማ ላይ ብዙ ሙስሊሞች እንቅስቃሴ የማያደርጉበት አካባቢ ነው። አዲስ አበባ ውስጥ ያው የተረሳ አካባቢ ነው ብዬ አስባለሁ። አዲስ አበባ ውስጥ ሆኖ ብዙ የዲን ቢዓ የሌለበት የዲን እንቅስቃሴዎች የሌሉበት ወጣቶች ብዙ ኢስላሚክ እንቅስቃሴ የማያደርጉበት አካባቢ ነውና እዛ አካባቢ ላይ ለመጀመሪያ ጊዜ ጀማዓ መስርተን እየተንቀሳቀስን ሌጋል የሆነ ባክግራውንድ ያለው ከመንግስትም እንዲሁም ከአዲስ አበባ መጅሊስ እውቅና ያለው ተቋም መስርተን እንቅስቃሴ ለማድረግ እየሞከርን ነበርና አካባቢ ላይ በጣም ካስቸገሩ ነገሮች ውስጥ ያው ፕሮብሌም አይደንቲፊኬሽን የመጀመሪያው ስራ ነው። ስትራቴጂክ ፕላን ለመንተን ለማለትና ስትራቴጂክ ፕላን ስትራቴጂካሊ አካባቢ ምን ይፈልጋል የሚለውን ጥናት እያደረግን ባለንበት ሰዓት ምንም ዳታ ማግኘት አልቻለም። አካባቢ ላይ ስራ ለመስራት እንቅስቃሴ ለማድረግ መሳጅዶቻችን ላይ ያሉ ክፍተቶች፣ አካባቢ ላይ ወጣቶች ላይ ያሉ ክፍተት በጣም ትግላችንን ይበልጥ ጠንካራ እንድናደርገው አድርጎናልና ስትራቴጂክ ፕላን በማዘጋጀት ሂደት ላይ በጣም ትልቅ ቻሌንጅ አጋጥሞኛል። እንደ ጀማዓም እንደ ወጣት እንደ እንቅስቃሴ እንደሚያደርግ አንድ ወንድም ማለት ነውና ፐርሰናሊ ይሄንን አስተውያለሁ። አካባቢያችን ላይ ማህሙድ አብደላ እባላለሁ። ኤምኤስሲ ሊግ ላይ ዳዋ ኢንተርቪያ ዲፓርትመንት ላይ እያገለገልኩ እገኛለሁ እየሰራው። በጣም አሪፍ ነው እሱ ላይ። አሁን እንደኔ እንደ ትምህርት ላይ ላውራና ያሳለፍኩት አብዛኞቹን 4 አመት ትምህርት ላይ ነው። ኤምኤስሲ ሊግ ላይ ከመግባትም በፊት እዛ ላይ ነው እና ስትራግል ራሱ ትግል ነው ትምህርት በራሱ። በተለይ ደግሞ እንደዚህ ኮሌጅ ጆይን ከተደረገ በኋላ
ትግል ነው። የተለያዩ የሚሰሩ አሳይመንቶችም ይሆናሉ። ብቻ እዚህ ውጤት ላይ ለመድረስ ትግል አለ፣ ሁሌ ትግል ነው። አሹራም የሚያስታውሰን ትግል ነው። ከትግል በኋላ ግን ድል አለ። ይህ ድል ደግሞ ከየት ነው የሚመጣው ብለን ስናይ ከአላህ ነው። አላህን እስከያዝን ድረስ ድሉ አለ። ስለዚህ ትምህርት ላይ የሚሆን ከትምህርት በኋላ ምን ሊገጥመን እንደምንችል አናቅም። አሁን ሞስት ስራ ላይ ያላችሁ ታውቁታላችሁ። እና ሞር እኔ ላወራ የምችለውም ያየሁትም ትምህርት ላይ ስለሆነ ትምህርት በራሱ ትግል ነው። ለኛ ትልቅ ሊሆን ይችላል፣ ለሌላውም ደግሞ ባለበት ደረጃ የራሱ ትግል አለ። ግን እዛ ትግል ላይ ለመድረስ በራሱ አላህን መያዝ ዱዓ ማድረግ ወሳኝነት አለው ብዬ አስባለሁ። አልহামዱሊላህ ካሁን በኋላ ያሉት ጋር ትግል አለ። ከትግል ጋር ደግሞ አላህን ስንይዝ ወደ አላህ ስንመለስ ወደ እስልምናችን ስንመለስ ነው ትግል ያለው ብዬ አስባለሁ። አሁንም ጊዜውን ብናይ ተመሳሳይ ነገር ነው እየተፈጠረ ያለው። እኛ አላህን እስልምናችን ላይ በጣም በደንብ ቤዝድ ባደረግን ቁጥር ትግላችንም ድላችንም ፍሬ ያለው የፈጠነ ይሆናል ብዬ አስባለሁ። خير بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ኢናያ ሐሚድ እባላለሁኝ። ሶስተኛ አመት ፐብሊክ ሪሌሽንስ ተማሪ ነኝ። በሙስሊም ተማሪዎች ሊግ ደግሞ በሴቶች ክንፍ በፕሬዝዳንትነት እያገለገልኩ እገኛለሁ። እኔ ደግሞ ያው ስለ አሹራ እያወራን ስለሆነ በደንብ ሪሌት ለማድረግ እንዲመች ፐርሰናል የሆነ ኤክስፒሪየንስ ግቢ ላይ ካጋጠሙኝ ሼር ላደርጋችሁና አንድ ያው ግቢ ላይ ስትሆኑ ታውቁታላችሁ ስፔሻሊ ሂጃቢ ስትሆኑ ሙስሊም ስትሆኑ ብዙ እንትኖች ብዙ በቃ ኢስላሞፎቢክ የሆኑ ነገሮች ያጋጥሟቸዋል፣ ቻሌንጆች ያጋጥሟቸዋል ሂጃብ በመልበስ ብቻና ሙስሊም በመሆን ብቻ። እና ምንድነው እኛ ያጋጠመን የነበረው አንድ እህት ነበረች። ፈተና አጋጣሚ የፋይናል ኤግዛም ሰዓት ላይ አባቷ ወደ አኺራ ይሄዳሉ እና ክፍለ ሀገር ነው ልጅቷ የምትኖረው የነበረው። ሶ ለቅሶ ለመድረስ ክፍለ ሀገር መሄድ ነበረባት። እንዘን አንድ ፈተና አንድ ፋይናል ኤግዛም ያመልጣታል። ስትመለስ የተፈጠረው ምንድነው አስተማሪውን ትነግረዋለች። አባቴ አርፎ እንትና አምልጦኝ ነበር፣ ፈተና አምልጦኝ ነበር እና እንዴት ነው የምታደርግልኝ ምናምን ስትለው ለምን ሄድሽ ታዲያ ሲላት ለቅሶ ለመድረስ ያው አባቴ መቅበር ስላለብኝ ሄድኩኝ ስትለው ነው እናንተ ሙስሊሞች ድሮም እንትናችሁ ይሄ የምታመጡት ሰበብ አያልቅም ይልና አንድ አመት ላግ እንድታደርግ ይደረጋል ማለት ነው። ሶ ምንድነው ያደረግነው በቃ እንትና ኤፍ ሰጥሻለሁ አላት። ኦኬ በቃ ኤፍ አድርጓለች። እሷም ያው ንዴት ላይ ስለነበረች ኤፍ ተደረገ ግሬዱ። ከዛ በኋላ ዜሮ ነው ያስቀመጠው ኤፍ ሳይሆን አክቹሊ ዜሮ ተደረገ። ግሬድ ላይ ማተር ያደርጋል። ስለዚህ አድ ማድረግ ይኖርባታል ማለት ነው። እና ልትከሺ ነው በቃ ዝም ብላ ውስጥ ጣል ልትከሺ ነው ብትከሺ ምንም አታመጪም እኔ ነኝ የዲፓርትመንት ሄድ ይላታል። እሱ ነበር ሄድ በሰዓቱ ማለት ነው። እና በቃ በጣም ብዙ ታገልን ለፋን እንትን ለማድረግ አስተማሪውን ለማስወጣት ግን ያው ሄድ ስለሆነ አልሆነም አይሆንም። እና ግን ምንድነው የተፈጠረው በሆነ አጋጣሚ እንደዚህ ክላስ ውስጥ እኛ ባላሰብነው በቃ ትግሉን ትተነው ነበር ማለት በቃ እየለፋን ነው ግን አልተሳካም። አጋጣሚ እንትን ሲያደርጉ ይሄ ምንድነው አስተማሪው ሲናገር አስበውበት ኢንቴንሽናል የሆነ ነገር አይደለም። ስናፕ ሲያደርጉ የገባ እንትን ነበረ የተናገረው ንግግር ነበርና አጋጣሚ ሆኖ ስናፕ ላይ ገባ የሱ ንግግር። ከዛኛ ባላሰብንበት ሁኔታ እንትን ተደረገ ማለት ነው። ከብዙ ትግል በኋላ እኛ ባላሰብንበት ሁኔታ አስተማሪው እንትን እንዲደረግ ግሬዷም እንዲስተካከልላት ተደርጎ አለፈች ማለት ነው። ልጅቷ ግን ምንድነው ከአሹራ ጋር ሪሌት ያደረገው የነብዩላህ ሙሳ አለይሂ ሰላምን ትግል ስናይ በጣም ብዙ ታግለው ነበር፣ ለፍተው ነበር። መጨረሻ ላይ ግን ባህሩ ጋር ሲደርሱ እንትን ነው እሳቸው ባላሰቡበት ሁኔታ ነው የተሰነጠቀው የነበረውና አሹራን ስናስብ እንደዚህ ብዙ ትግሎች እንታገላለን። ዟሊሞች ግን ዙልም የቆመበት አይደለ። ዟሊሞች እንትናቸውን ማግኘታቸው በስተመጨረሻ ምንዳቸውን ማግኘታቸው አይቀርም ከሚለው ጋር ይያያዝብኛል። ሹክራን። ብስሚላህ ስሜ ሀያት ዚያድ ይባላል። ሶስተኛ አመት የፋርማሲ ተማሪ ነኝ። ኤምኤስ ሊግ ላይ ደግሞ በሴቶች በኩል ቫይስ ፕሬዚዳንት ነኝ። እኔ ማነሳው ታሪክ ምንድን ነበር ከኔ ከጓደኛዬ ጋር
ያው የትግሉን ለማንሳት ስለፈለኩኝ ማለት ነውና ከጓደኛዬ ጋር የሆነ ላይብራሪ እንሄድ ነበርና እኔ እንመላለስ ነበር ብዙ ጊዜ ከዛ ሰደንሊ የሆነ ሰው ተከትሎን መጣና የሆነ ቀን ሁዲ መሰል ሂጃባችሁን አድርጋችሁ አትገቡም ምናምን ነገር አለንና እዛ በጣም ተበሳጨምና ምንድነው ይሄ እኮ ዝም ብሎ የሚወጣ ነገር አይደለም ምናምን ነገር ብታይ በቃ አይሆንም ምናምን ነገር አለ ቦታው ይሄ የሚታወቅ ቦታ ምናምን አይደለም የሆነ አካል ያዛው እንደ ላይብራሪ የሚጠቀሙት ነው ሶ እዛ ጋር ያለው የሰፈሩ ሰው ይገባል እና በቃ እንደ ሁዲ ምናምን ተብሎ ተጽፏል ሊስቱ ላይ ይሄ ነገር ይዛችሁ አትገቡም ምናምንና እንደዛ አይነት ነገር ይመስል አትገቡም ምናምን አለን ከዛ በቃ ተናደድን ምናምን ማድረግ አልችልም ይዘንቃችን ወጣን ከዛ አልተመለስንም ለረጅም ጊዜና የሆነ ሰዓት ላይ የሆነ ስቶሪ አነበብኩኝ የሆነች ልጅ በጣም ዝምተኛ በጣም የውጪ ታሪክ ነው ውጪ ነው ኢንቫይሮንመንቱ ምናምንና ሶ ቡሊ ትደረጋለች በሂጃቧ ኦር ቻ ሃይማኖቷን ስለምትይዝ ምናምን ነገር ከዛ ያቺ ልጅ ያው ጸጥተኛ ስለሆነች ሁሉ ነገር ስለምትችል ያው ተቋቁማ ኤክስቴንድ ታደርጋለችና ከዛም ሌላ ሙስሊም ተማሪ መጣች ከዛ እሷንም ስታይ እሷም እንደዛ ተደረጋለች ቁጭ ብላ ለሷን ለማየት ግን በጣም ከበዳት የራሷንስ ትችላለች ነገርና ሰሞኑ የአሹራ ወቅት ነበር ትላለች ስቶሪውን ሳነበውና ከዛ እነሱኮ ማለት ትግል ማለት አላህ የሆነ እኛም ፈልገ ነው ሲመጣ ነውና ከዛ ሄዳ ኢነፍ ምናምን ትልና ታስቆማለች እሷን ቡሊ ማለት ነው የራሷን ችላ ነበረ ሶ ይሄንን አነበብኩ ከሆነ ጊዜ በኋላና ከስንት ወራት በኋላ ምናልባት አመትም ሊሆን ይችላል ሄድኩኝ እዛ ላይብራሪ መልሼ ሰውየው አለ አሁንም አለ እኔ ገባው አንድ ቀን ያየኛል ገባው ሁለተኛም ቀን ያየኛል ሶስትም ገባው እዛ የሆነ ከላይ ሩፍ አለው እና ልክ ሰላት ወቅት ሲደርስ እዛኛው ሩፍ ላይ መውጣት አይቻልም ከታች ላይብራሪ አለ ከላይ ሩፍ አለና ሂጃብ የከለከለኝ ቦታ ወጥቼ ላይ መስጂድ ሰገድኩኝ ዙህሪ ምናምንና ከዛ ይመጣና አጠገቤ ቆሞ ያየኛል በቃ ሰላቱ እስከምጨርሰው ምናምን ነገር ማለት ነው እዛ ምን እንደሚለኝ ይጠብቃል ገባችሁ የሆነ ባለፈው በደንብ ነው እርግጠኛ ነኝ ኖቲስ ያደርገኛል እንዳባረረኝ ይታወቀዋልና መናገርም አልቻለም እኔም ሬዚስት አድርጌ መቀጠል ጀመርኩና በሂጃቢ ምክንያት የተከለከልኩበት ቦታ አሁን ሰግድበታለሁ ማለት ነው እና ትግል የሚቀጥል ነገር ነው እኛ ካልታገልን ድረስ ደግሞ የሆነ ተአምር መጥቶ የሚቆም ነገር አይደለም ላለው مرحبا جزاكم الله خيرا ያው የሰው ልጅ ህይወት መስመሩ ይለያያል በትምህርት በአካባቢው ላይ በነበራቸው ዲማ ለጥናት በሄዱበት ያጋጠማቸውን ክስተቶች ነገሩን ሁላችንም እናመሰግናለን ከመሸጋገሪያ በኋላ ስንመለስ ደግሞ ከአሹራ ጋር ያይዘን ስለ ትግል በተለይም ደግሞ አሁን ካለንበት ተጨባጭ ጋር ወጣቱ አሁን የምረቃ ወቅት ነው የተለያየ ችግር ይገጥሟል ከዛ ደግሞ ዓለማችን ላይ እንደ ዓለም ሙስሊም ያለንበት የትግል ወቅት አለ ከሙሳ አለይሂ ሰላም ጋር ያገናኘን እንጫወት ይሆናል ማለት ነው የተወዳጁ ተመልካቾቻችን አሹራ ከትግል እስከ ድል የሚለውን ልዩ ፕሮግራማችን እየተከታተላችሁ የምትገኙት ሙስሊም ተማሪዎች ሊከሚንበር ቴሌቪዥን ጋር ያዘጋጀው ወደናንተ ደረሰ ከመሸጋገሪያ በኋላ ስንመለስ ሙሳ አለይሂ ሰላም ያጋጠማቸውን ያሳለፉትን ትግል ከአሁናዊ ተጨባጫችን ጋር ዓለም ላይ ሙስሊሙ ካለበት ጋር በየዕለት ተዕለት ከሚገጥሙን ክንውኖች ጋር ያገናኘን ወደናንተ ሐሳባችን እናደርሳለን አብራችሁን ቆዩ ተመልሰን ተገናኘን ተመልካቾቻችን አሹራ ከትግል እስከ ድል ላይ ነን ስለ አሹራ ክስተትን አገናኝተን በእለት ተእለት ክንውኖቻችን የሚያጋጥሙንን ትግሎች እንዲሁም ደግሞ ስለ ድልም የምናነሳበት መሰናዶ ላይ ነው የምንገኘው ወደ እንግዶቻችን ሐሳብ እናልፋለን በተወሰነ መልኩ አሹራን ዳሱልኝና ታሪኩን አብዛኛው ፋሚሊያር ነው ብለን እናስባለን እዛ በተጨማሪ በተወሰነ መልኩ ማስተዋወስ ስለሚኖርብን አስተዋውሰ ነው አሁን ካሉብን የትግል ሂደቶች ጋር እንዴት እናያይዘው እናገናኘው የሚለውን ሐሳባችሁን ብትሰጡ خير بسم الله الرحمن الرحيم الحمد لله والصلاه والسلام على رسول الله صلى الله عليه وسلم ያው አሹራ ሲነሳ አብረው ሙሳ አለይሂ ሰላም ይነሳሉ በብርሃናማ ታሪክ ወይ ደግሞ ድል የአንድ ቀን ቅጽበት ምናምን ድል ማለት ነው ሁለተኛው ደግሞ ሌላ ደግሞ ቃቲም የሆነ ጨለማ የሆነ እንደነ ሁሴን አለይሂ ሰላም የተገደሉበት ወይ ደግሞ ለመብደእ ብለው ራሳቸው መስዋዕት ያደረጉበት እንትን ይነሳል ያው በሙስሊሙ ዓለም ውስጥ የሚነሱ ነገሮች ስለሆነ ማለት ነው እዛ ውስጥ ገብተን ብዙ እንትኖች ውስጥ ጭቅጭቆች ውስጥ ባንገባም ማለት ነው ሶ ሙሳ አለይሂ ሰላም ጋር ስንመጣ የአሹራ ድላቸው
ተራኩም ነበረው ወይ ደግሞ የተጠራቀመ ነው የአንድ ጊዜ የአንድ ቀን የሁለት ቀን ምናምን አይደለም ሶ አሁን የድል የሚለውን ነገር ዲፋይን ማድረግ አለብን ኦፍ ኮርስ ይሄ የአሹራ ድል ወይ ደግሞ የአሹራ ቀን ብዙ ነገሮች ተፈጽመውበታል ላይክ ኑህ አለይሂ ሰላም ከወጀብ ወይ ደግሞ ከጡፋን ውስጥ ነፃ የወጡበት ነው ዩሱፍ አለይሂ ሰላም ወደ አባታቸው የተመለሱበት ነው and አደም አለይሂ ሰላም አላህ Subhanahu Wa Ta'ala ተውባቸውን የተቀበለበት ቀን ነው ተመሳሳይ ሙሳ አለይሂ ሰላም ፊርዓውን ላይ ድል ያደረጉበት ቀን ነው ግን እነዚህን ታሪኮች ስንወስዳቸው በጣም ሂሲ በሆነ ወይ ደግሞ ቀጠና አድርገን ስንወስዳቸው ሁሉም ሰው ላይ ይደርሳሉ የአደም አለይሂ ሰላም ታሪክ የሚደርስበታል ወንጀል ውስጥ የሚወድቅ ብዙዎቻችን እንወድቃለን የሰው ልጅ ነንና ሶ ለሁሉም ሰው የአደም ቀን ይደርሰዋል ማለት ነው የኑህ አለይሂ ሰላም እንደዚህ ጡፋን ውስጥ የሚገባ ሰው አለ በተለያየ ህይወት የምን ላይክ አሁን ጡፋን አልአቅሳም ብለው እንደዛ የሚገቡ ሰዎች አሉ ይወጣሉ እነሱም የኑህ ቀን አላቸው ማለት ነው and በተለያይቶ የሚኖሩ ሰዎች አሉ አባት እናት ልጅ እንደዚህ ምናምን ልክ እንደ ዩሱፍ አለይሂ ሰላም ማለት so we have to define and coin out ይሄ እንትን የሚለውን ነገር ድል የሚለውን ነገር ማወቅ አለብን ቅድሚያ ከኢስላሚክ ፐርስፔክቲቭ ማለት ነው አሁን ድል ሲባል ብዙ ሰው አሁን ሌትስ ሴይ አንዳንድ ምሳሌዎችን እንወስድና ቁድስ በአይሁዶች እጅ ናት ያለችው and the muslim world አሁን ላይ ችግር ውስጥ ነው ያለው ድል ብለን የምናስበው ቁድስ ላይ ዛሬ ተነስተን ሄደን የኢስላም ባንዲራ መትከል እስማኤል ሀኒያ የከፍ ረህመቱላህ ዐለይሂ የመራ ሄዶ ዲ ምናምን ነገር ነው ማየት የምንፈልገው ግን እንደዛ አይደለም አላህ የራሱ ሂደት አለው Subhanahu Wa Ta'ala እንደዛ ቢሆን ሐምዛ ቢን አብዱል ሙጠሊብ አይሞቱም ነበር ማለት እናታችን ኸዲጃ ሞታለች መካ ሳትከፈት ምናምን እንደዚህ ስንመለከት ማለት ነውና ነብዩ አለይሂ ሰላቱ ወሰለም ማለት እሳቸው ፋይናል ሜሴንጀር ወይ ደግሞ የመጨረሻ ነብይ ስለሆኑ ነው የቆዩት እንጂ አሁን ሰላክ ያህያን በተወስዳቸው ተገለዋል አንገታቸው ተቆርጧል ምንም ነገር ሳያዩ ማለት ነው ዘከሪያ በተወስዳቸው ተገዝግዘው ምናምን አለይሂ ሰላም ሞተዋል ኢሳ አለይሂ ሰላም ምንም ድል አላስመዘገቡም ዱንያ ላይ ተሳደው ነው ወደ ሰማይ ሄዱት ግን ሙሳን አላህ ነው እንዲ ፊርዓውን ላይ እንዲያደርጉ ምክንያቱም ፊርዓውን በጣም ትንሽ ቢተኛ ስለሆነ አላህ Subhanahu Wa Ta'ala ተበተ ነው የሚለው ቁርአን ውስጥ በግልጽ ቋንቋ ማለት ነውና እዛ ላይ አሳይቷል ስለዚህ ድል ማለት ምንድነው በቁርአን ቋንቋ ድል ሳይሆን ያቺ ድል ማለት የመጨረሻው አንተናት በቃ ሰፈፋው ናት የመጨረሻ እንትኑ ምንድነው ትሉት የሆነ ነገር ላይ ሴቶች ኬክ ማሰሪያው ኬክ ሰርተው ከከራ የሚያደርጉት እሷ ናት በቃ ዋናው አላህ የሚፈልገው ከስር ያለውን ነው ትግሉን ሂደቱን ይፈልገው ቁርአን እንደዛ ነው የሚለው ያ አዩሃ الذين آمنوا هل أدلكم على تجارة تنجيكم من عذاب أليم تؤمنون بالله ورسوله وتجاهدون في سبيل الله ይሄን ነው የሚፈልገው አላህ Subhanahu Wa Ta'ala وتجاهدون في سبيل الله በአላህ መንገድ ትታገላላችሁ ይሄ ደግሞ አይቆምም የሆነ ጊዜ በ40 ዓመትህ በ60 ዓመትህ ነው የሚቆም አይደለም every day you have to fight ከዛስ ይመጣና وتجاهدوا في سبيل بأموالكم وأنفسكم ይላል በገንዘባችሁ አሁን ሰይድ ቁጥር ረህመቱላህ ዐለይሂ ይላል ነስር የሚዘገየው አማኝ ሰዎች የሚወዱትን ነገር መስጠት እስከሚጀምሩ ድረስ ነው ይላል አሁን ዓለም ላይ ብዙ አማኝ አለ ኮምፎርት ዞን ውስጥ ነው ያለው ኢላ የሆነች ትንሽዬ ገዛ ያሉ ሰዎች ቀሳሞችን አንካኑ መሰለ ሌላው ኮምፎርት ዞን ውስጥ ነው ያለው የሚወደው ነገር መስጠት አንፈልግም ባጭሩ ስለዚህ ሰዎች የሚወዱትን ነገር ለአላህ Subhanahu Wa Ta'ala ብለው በርካሽ መስጠት እስከሚጀምሩ ድረስ አይመጣም ነስር ይዘገያል ስለዚህ ልክ ያን ማድረግ ሲጀምሩና ሲድቃቸውን አላህ Subhanahu Wa Ta'ala ሲድቃቸውን ያወቀ ልባቸው ውስጥ ቁርአን ውስጥ የሱሐቦችን አላህ እንደሚለው ወዓሊመ ማ ፊ ቁሉቢሂም ቀልባቸው ውስጥ ያለው ነገር አወቀው ይላል አላህ Subhanahu Wa Ta'ala በቃ ማለት ይፈልጉታል ያን መስጠቱን መሞቱ ምናምን ያኔ አላህ ነስር አመጣላቸው ይላል ስለዚህ እዛ ጋር ነስር የሚለው እዚህ ቁርአን አንቀጽ ሱረቱ ሶፍ ውስጥ ፕራይመሪ ኢሹ እዚህ ጋር ጂሃዱ ነው መታገሉ መስራቱ መልፋቱ ነው ነስር የሚባለው እቺ ቅድም ያልናት እቺ ፋይናል እንትኑ አመጣው ሁለሷን ሰከንደሪ ኢሹ ነው አላህ የሚያደርጋት ወኡኽራ تحبونها ነው የሚለው ሌላዋ እቺ ሰከንደሪ የምትፈልጓት እናንተ تحبونها ነው እናንተ የምትወዷት በቃ እናንተ የምትወዷት ወኡኽራ ጂሃዱ ነው አላህ Subhanahu ይፈልግ መታገሉ በቃ ምክንያቱም ጃሂልያ ጋር የሚደረገው ትግል ረጅም ነው ዛሬ እዚህ ለምሳሌ አከል እሺ ዛዮኒዝምን አሸነፍክ እዛ እንትን ቁድስ አካባቢ and there is capitalism and there is socialism and there is every ism አለ ጃሂልያ ቃኢም ነው
በኢስላምና በጃሂልያ መሀል ሁሌ ነው ፋይቶ ያለው። እርቅ የለም በጃሂልያና በኢስላም መሀል መንገድ የሚባል ነገር የለም። ወኡኽራ ቱሒቡነሃ ነስሩን ሚነላሂ ወፈትሑን ቀሪብ ይልና ወበሽሪል ሙእሚኒን ይላል። አማኞች እኛ የምንፈልገው ምንድነው? ቀልህ ስላለብን ማሸነፏ ምናምን ነው። ጠብቁ እዛ ትመጣለች ነው አላህ የሚለው። ግን ታገሉ። ዝም ብላ ተኝታ እዚህ አይመጣም። መርሐባ እሺ ጀዛከላ ኡስታዝ ብሩኬ። አያይዘ ያው ኡስታዝ ኑህንም ማነሳ ከአደም ጀምሮ የተለያዩ ትግሎች አሉ። ስፔሻሊ አሁንም ካለንባቸው ጋር አያይዘ ያንተን ምልከታ ብታጋራ። እሺ ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ አሹራ ሲባል ሙሐረም ላይ አይደለ 10ኛው ቀን አሸራ ከሚለው የአረብኛ ቃል ይነሳል። 10 ማለት ነው። 10ኛው ቀን ነው። አመጣጡ ላይ ያው እንግዲህ from our tradition ስናየው ነብዩ ሰለላሁ ዐለይሂ ወሰለም ከጂውሾች ወሰዱት ነው። ከአይሁዶች ይህን ቀን ሲጾሙ ሲያዩ መዲና ላይ የነበሩ አይሁዶች ይህን ቀን ለምንድን ነው የምትጾሙ ሲሏቸው ይህን ቀን ምን ጾመው ያው ሙሳ ከፊርዓውን ነጻ የወጣበት ያመለጠበት አላህ ድሉን ያሳየበት እለት መሆኑን ሲገልጹላቸው ይሄ ነገርማ ቅርቡ ለኛ ነው የትራዲሽን ሙሳም ቢሆን ለኛ ነው ቅርቡ ብሎ ያንን ቀን ጾመውታል። ሶ እንደ ወር ስናየው ሙሐረም ነው አይደለ? 4 ወሮች ከ12 ወሮች 4 ወሮች ሞር ሴክሬት ናቸው፣ ቅዱስ ናቸው ይባላል። የተከበሩ ወሮች ናቸው። ዙልቃይዳ አለ፣ ዙልሂጃ አለ አይደለ? ከዛ ሙሐረም አለ እና ረጀብ አለ። ሶ ዙልሂጃ ሞር የኢብራሂም አለይሂ ሰላም ታሪክ ነው ቦልድሊ የሚታይበት። እዛው ላይ ተያይዞ ማለት ነው። ከሐጅ ጋር ተያይዞ ኢስማኤልን ብዙ ማንሳት ይቻላል። ኢብራሂም ቦልድሊ የሚታዩበት ነው። ወደ ሙሐረም ስንመጣ ሙሳ ቦልድሊ የሚታዩበትና ፊርዓውንን ድል ያገኙበት ነው። ቅድም ኡስታዝ የተናገራት አንድ አሪፍ ፖይንት አለች። ያቺ በተለይ ቃለ ከላ ኢነማ የረቢ ሰይህዲን ሲሉ የመጨረሻዋ ቃል እቺ ቃል እንድትመጣ መጀመሪያ ረቢ ኢኒ ሊማን ዘልተ ኢለያ ሚን ኸይሪን ፈቂር ከሚለው ነው የጀመረው። እዛ ነው የሚጀምረው ታሪኩ። ወደ መዲያን በተሰደዱበት ወቅት እዛች ዛፍ ስር ሆነው ሴቶቹን ከማገዛቸው በፊት ያቺ ተወኩል ቢውል የተደረገች ተወኩልና ተቋለች። ሶ ያ ተቋ ነው እዛ ጋራም ፊርዓውን ጦሩን ይዞ ሲመጣ አላህ እንደሚያገዛቸውና ነስር እንደሚሰጣቸው ዲፋይን የተደረገው። ሌላው መጨረሻ ላይ ያለችዋን ነስር ደግሞ በሌላ ፐርስፔክቲቭ ላንሳው። ምንድነው ነስር ሞር ከሚሊታሪ ነገር ጋር ይገናኛል። አላህ ሲያመጣው የመጨረሻውን ነስር ለምሳሌ ኢዛጃ ነስሩላሂ ወልፈት ሲል ፈት ሚሊታሪ ነው አይደለ? ረሱላህ ሰለላሁ ዐለይሂ ወሰለም ፈት መካ ላይ ሲገቡ ያነሷል። ኑሃም ቢሆኑ የመጨረሻ ዱዓቸው ምን ነበረ? ረቢን በቃ ፈንሱርኒ ዐለል ቀውሚ ዛሊሚን ነስር ነው። ቀጥታ በላ ይከተሏል ማለት ነው። ሉጥን ስናይ ፈንሱርኒ ዐለል ቀውሚ ሙፍሲዲን ብለው ነበረ። ይህንንም ስናየው ሞር ቀጥታ አላህ በላን ሲያወርድ ኦር ደግሞ ቀጥታ ሚሊታሪ አክሽንን ሲወስድ የሚያሳየን የመጨረሻ ምልከታ ነው ነስር። ቅድም ያልናት ነስር ግን ትግልም በራሱ ራሱን የቻለ ፕሮሰስ ራሱን የቻለ ነስር ነው ማለትም ይቻላል። መርሐባ። አሁን ከተነሳው ጋር አላህ Subhanahu Wa Ta'ala ቡክ ሪቪው ስንሰራ ከነበሩ ሀሳቦች ላይ አተውሂድ የሚለው መጽሐፍ ሪቪው እየተደረገ ያለ በሶስት አይነት መንገድ ፕሮቴክት ያደርገናል። የመጀመሪያው ትታገላለህ፣ ድል ላታገኝ ትችላለህ፣ ስለታገልክበትም ይከፍልሃል ነው አላህ Subhanahu Wa Ta'ala። ከዛ ሁለተኛው ደግሞ ታክለ ድሉ ሊሰጥ ይችላል። ከዛ ደግሞ ለመጀመሪያ አስበህም ለመታገል አስበህ ያው ብትሞት ወይ ምናም ሳይሳካል በሁኔታዎች ብትቀርም ስቲል አንተም እንዳውን ታገኛለህ ወይም ደግሞ ከተጠያቂነት ትድናለህ ነው ሀሳቡ። ምናልባት አሁን ጥሩ ሀሳቦች እያነሳችሁ ነበርና ድልን ዲፋይን የተደረገበት መንገድ ማለት ነው። አሁን ላይ ወጣቱ ብዙ አይነት ስትረግል ውስጥ ይኖራል አለ እኛም እያለፍንበት ያለ ነው የዕለት ተዕለት ህይወታችን ማለት ነው። ሶ ለምሳሌ ሙሳ አለይሂ ሰላም ያነሱትን ዱዓ አየን። ከዛ አላህ ሆይ ለኔ ካወረድከው ኸይር ነገር እኔ ፈቂር ነኝ ወይም ደግሞ ደሃ ነኝ አልችልም አሉና አላህ Subhanahu Wa Ta'ala ከፊርዓውን ነጃ ሲያወጣቸው በትር ይዘው ነበር። እኛ ደግሞ አላህ የሆነ መፍትሄ ቢያመጣልን ወይም ደግሞ ሰበብ ይፈልጋል አይደል? ከሆነ ነገር መርየም አለይሂ ሰላምን እንድትነቀንቀው ነገራት አይደል? ኑህን መርከብ እንዲሰራ አላህ አዘዘው። ሙሳን በበትሩ እንዲመታ አደረገው። ብዙ እንትኖች አሉ፣ ሰበቦች ይደርሳሉና እኛ እጃችን ላይ ምን መታጠቅ ይጠበቅብናል? የትኛውን ዱላ ነው የባህር ዛፍ ዱላ ቆርጣችሁ
ኸይር ቢስሚላህ ራህማን ራሂም ያው ከአሁን ድል የሚባለው ነገር እንደ ግለሰብ እንደ ቤተሰብ እንደ ማህበረሰብ እንደ ሀገር እንደ ዓለም እያለ ይሄዳል። እኛ ከኢስላሚክ ፐርስፔክቲቭ ስለምንመለከተው ሁሉም የራሱ ድል አለው። ሁሉም ህዝብ የራሱ ድል አለው። ሁሉም ሰለብሬት የሚያደርገው የራሱ ቪክቶሪ አለው። ሁሉም ህዝብ ወይዘር እምነት ብቻ ሳይሆን ሁሉም በታገለበት መንገድ ማለት ነው። አላህ ደግሞ ሱብሓነሁ ወተዓላ የራሱ የሆነ ይሄ ሰበብ ያደረሱ ሰዎችን ይመነዳል፣ ይሰጣል። ወአን ለይሰ ሊልኢንሳን ኢላ ማ ሰዓ ነው። የሰው ልጅ የሄደበትን የተጓዘበትን የለፋበትን ነገር ያገኛል። ወአን ለይሰ ሊልኢንሳን ኢላ ማ ሰዓ ወአነ ሰዕየሁ ሰውፈ ዩራ ወአን ዩጅዛሁ ጀዛአል አውፋ ነው የሚለው። ወአን ዩጅዛሁ ጀዛአል አውፋ ሶ የሰው ልጅ የለፋበትን የሄደበትን ያገኛል። የልፋቱን ዋጋ ደግሞ ይሰጠዋል አላህ ሱብሓነሁ ወተዓላ። ቁርአኑ ስለዛ ነው አላህ ሱብሓነሁ ወተዓላ ስለ ረበና አቲና ፊ ዱንያ ሐሰነ ወፊ ልአኺረቲ ሐሰነተ ወቂና ዐዛበና የሚለውን አማኞች ያደርጉታል ይልና ከዛ በፊት ግን አለ ከዛ በፊት ነን ሙስሊሞች ወይ ደግሞ አኺራን የማይፈልጉ ሰዎች ሁሉም ነገር ዱንያ ላይ ብቻ ይጠይቃሉ። ሙእሚን እንደ ሙእሚን ስናስብ ዱንያ ላይ ማለት ይሄ አስተምህሮቱም ሊሆን ይችላል። አስተምህሮቱ ስል the way you are presenting ዱንያን አጥብቦ ዱንያ ማለት ፈተና ናት። ዱንያ of course ፈተና ናት ዱንያ including what you are doing ኢባዳ ብለህ የምትሰራው ፈተና ሊሆንብህ ይችላል። the way ለሰዎች ፕሬዘንት የተደረገበት ያለው ነገር ሰዎችን ወደ ስንፍና የሚወስድ አብዛኛው possible to say እስከዛሬ የነበሩት እንትኖች ማለት ነው። ግን ዱንያ የተፈጠረችው ለአንተ ነው እንዴ? ግልጽ እኮ ነው ይሄ። ወሰኸረ ለኩም ማ ፊ ሰማዋት ወልአርድ ይላል። በሰማያትም በምድርም ያለው ነገር አገራላችሁ ይላል። ስለዚህ ሰማይ ላይ የሆነ ማርስ የምትባለው ፕላኔት ላይ የሚጠቅም ለሰው ልጆች እንዲያ ነገር ካለ ሄደህ አምጣ እኮ ነው አላህ እያለ ያለው። ያ ማዕሸረል ጂኒ ወልኢንሲ ኢን ኢስተጣዕቱም አን ተንፉዙ ሚን አቅጣሪ ሰማዋት ወልአርድ ፈንፉዙ ላ ተንፉዙነ ኢላ ቢሱልጣን። እናንተ የሰው ልጆችና የጂኖች እንትኖች ስብስቦች ሆይ ወደ ሰማያት መሄድ የምትችሉ ከሆነ ሂዱ። የሆነ ነገር አሰሳቸው አምጡ። አላህ በቃ ፈቅዶልሃል። እዛ አኺራ ሌላ ከፍ ማለት ግልጽ ነው ማለት ነው። እሱ ፋይናል ዴስቲኔሽኑ ስቴድ እሱ ነው ፒክ የሚያደርግህ። ያንተ ጥረት ግን ያስፈልጋል። ዱንያ ላይ ሙስሊሙ ዱንያ መኖር አለበት قبل الآخرة ማለት ይሄ እንዳልኩ ነው። በቃ ይሄ ዱንያ ኦፍ ኮርስ እስር ቤት ናት ዱንያ። በሐዲስ አለ እስር ቤት ሲባል ግን የተከለከሉ ነገሮች አሉ። እዛ 1 2 ምናምን ተብለው ቀፈሶች አሉ። እዛ አካባቢ እንዳትገባ ውሻ ይበልሃል ነው፣ ይነክሳል፣ እባብ ይነድፋል ነው። እዛ እንዳትሄድ። ሌላው ግን አንተ ነህ የምታስተካክለው ተስይር የምታደርገው እንዴ። ሶ ምንድነው አሁን ለምሳሌ አክል ቻሌንጅ ተብሎ የሚነገሩ ነገሮች ሰው በራሱ ህይወትን የሚኖረው ብሩክ እንደ ብሩክ ነው። እኔ ነው የምኖረው። ሁሉም የራሱ እንትን አለው፣ የራሱ ስፔስ አለው። በስፔስህ ላይ የሰፋ ሄድ ነው የሰፋ ሄድ ነው። ስለዚህ ቻሌንጅ ምናምን የተባሉትን ነገሮች ምንም ነገር ደግሞ ያለ ቻሌንጅ አይጥምም፣ አይጣፍጥም። የምር ሁሉ ነገር ቻሌንጅ ያስፈልገዋል። ሰው ለዛ የሚሆን እንደ ኡስታዝ ግን አፈን ስኬት ወይም ደግሞ ይሄ ተምሮ ሲመረቅ የሚጨንቀው ወይም ደግሞ የሆነ ነገር ለማድረግ ትግሉ ኢንጆይ ያደረከው ካልሆነ ማለት ነው። ልክ ሲመረቅ ይጨንቋል። ሌላ ትግል እንደሚያስብ ምናልባት ይሄ አመለካከታችን አለ አይደል? በቃ ስትማር መመረቅህ መጨረሰ ነው፣ ግን አይጨርስም ስቲል ማለት ነው ምናምንና ትግሉን ኢንጆይ ከማድረግ ጋር በዛው አብረን ታነሳልኝ። ጥሩ ስለመጣልኝ ብዬ በጣም እኔም እየቆየሁ ነው ኡስታዝ። 4 አመት ነው ምርቃት ላይሆን ይችላል ፕሮግራም ባኛው እንትኑን አትሊስት አሁን ይሄ ወንድሞች ያነሱትን ሀሳብ በሱ ቅርብ ነው። ግን ከዛ በፊት አንድ አብዱ የተናገረው ነገር ላይ ለመጨመር የምፈልገው ነገር አለ። ምንድነው ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር የሚለው የሙሳ ዱዓ ላይ ኢማጂን ሙሳ ፈቂር ነበሩ እዛ ጋር። ምስኪንም በነገራችን ላይ በራሱ ችግር ነው። ምስኪን መሆንም ችግር ነው። ፈቂር ማለት you have nothing የሆነ ሪላይ የምታደርግበት። ምክንያቱም ሰው ገለው ነው አይደለ ወደዛ ወደ መዲያን የመጡት። ሲመጡ ምንም ነገር አልነበራቸውም፣ ዘመድ አልነበራቸውም፣ የሚጠለሉበት ቦታ አልነበረም። በቃ ላይፍን ምንድነው እሱ ህይወት ብትለው በዛ ሰዓት ብትጠይቀው እንዲህ ያረጋለው ምናምን ብሎ የሚነግርህ ነገር የለም። ምስኪን በራሱ ችግር ነው። ስለቀድም
ከአንድ የገቢ ምንጭ ጋር የተገናኙ ሰዎች ናቸው ይላል ኖዕማን ሪቫይቭ ዮር ሀርት ላይ ሲናገር። ምስኪን ማለት ልክ አሁን ሱረቱል ካፍ ላይ ምስኪኖች ተብሎ የተገለጹት ሰፊና ያላቸው ሰዎች ናቸው አይደለ? ከአንድ የገቢ ምንጭ ጋር ብቻ የተገናኙ ኦር ሪሌትድ የሆነ ሰው ልክ ያቺን ነገር ስትነጥቀው የገቢ ምንጩ እንዳለ እንትን የሚደርቅ ሰው፣ ለምሳሌ ራይድ ሹፌር ሊሆን ይችላል። በሆነ አገደጋሽ እግሩን አጣ፣ ከዚህ በኋላ ጸሐፊ ይሆናሉ አይልም። ምክንያቱም ፕሮፌሽኑ መንዳት ነው፣ ድራይቪንግ ነው። ከዛ በኋላ የሚቀጥል ነገር የለውም። ይሄኛው ነው ምስኪን። ፈቂር ማለት ደግሞ ከዚህ ይብሳል። ሙሳ ፈቂር ሆነው ነበር ይህን ዱዓ ያደረጉት። ይህን ዱዓ ካደረጉ በኋላ ኸይር ነገር ለመስራት፣ ምክንያቱም በቃ ከባድ ወንጀል ነው። ሰው ገለህ ምናምን ዝም ብለህ አትተኛም። ኢትስ ታፍ ህሊና ይወቅስሃል። ምንድን ነው ማደርገው የሚለው ነገር አለ። ከማህበረሰብ ትርቃለህ። ስደትም ደግሞ እንዳሁኑ ጊዜ ስደት አይደለም። ከአንድ አካባቢ ወደ አንድ አካባቢ ስትሄድ ብዙ ነገር ነው የምትቀይረው። አሁን ላይ ብዙ ነገር ማትቀይረው ነገር ይኖራል። ኡስታዝ ካወቀው አንድ ጓደኛችን ሰሞኑ ከካናዳ መጥቷልና ካናዳም ሄዶ ምናምን ብዙ ነገሮች አሉት። አምቦ አለ፣ ዘኒት ቅባት አለ፣ ኢማጂንድ ይሄ ሁሉ ነገሮች አሉ። እዛ ያለው እዚህ ማለት ሶ ስደት አይደለም። ኤግዛክትሊ ስደት አይደለም። አሁን በድሮ ጊዜ ስደት ሲባል ብዙ ነገርህን ነው ትተህ የምትሄደው። ማህበረሰብን ትተህ ትሄዳለህ፣ ንብረትህን ትተህ ትሄዳለህ፣ ካልቸርህን ትተህ ትሄዳለህ። ቀላል ነገር አይደለም። ስደት ሲባል ትራንዚሽኑ ቀላል ነገር አይደለም። ሶ ሙሳ ከግብጽ ከተማ ወደ መዲያን ሲሄዱ ቀላል ትራንዚሽን አይደለም ያደረጉት። ሶ እዛ ጋር ከሆኑ ያቺን ኸይር ነገር ደግሞ ከሰሩ በኋላ ያቺን ዱዓ አደረጉ አይደለ? ወደ ዛፋቸው መለስ ብሎ መጡ። ከዛ ደግሞ ሴቶቹ መጡ። አባታችን ሊቀጥር ይፈልጋል። በዛ ውስጥ ምን አገኙ? ሚስት አገኙ፣ ትዳር አገኙ፣ ስራ አገኙ አይደለ? እና ደግሞ ሀብት አገኙ፣ ማህበረሰብ አገኙ። ከዛ በኋላ ጠንክረው ነው የተመለሱት ወደ ፊራውን። ሶ እዚህ ጋር ምንድነው ቢውል የተደረገው? በማህበረሰብ ውስጥ እንደ ግለሰብ እንደ ቤተሰብ ብዙ ነገር ነው ቢውል አድርገው ሄዱት ሙሳ። ስለዚህ ቀላል ትራንዚሽን አልነበረም። እቺና አጽንኦት መስጠት ስለፈለኩኝ ነው። ከተማሪዎቹ ጋር ተገናኝቶ እያንዳንዱን እርከን እንደ ስኬት የማየት ችግር አለ ብዬ አስባለሁ። እና ደግሞ እዛ ላይ በጣም ኦቨርጆይ እናደርጋለን። ናዌዴይስ ምናልባት ብዙ ነገሩ እየቀዘቀዘ ነው ብዬ አስባለሁ። ምርቃት እንደኛ ጊዜም አልነበረም። ምናልባት ዝቅ ብሎ ይሆን 12ኛ ክፍል ናይና ኬጂ በጣም ብርቅ ነበረ። እንትንም ይሆናል በጣም ለምሳሌ ዩኒቨርሲቲ ያለመግባት በራሱ ያለው ጫና ቀላል አልነበረም። ማህበረሰብ ላይ የሆነ ማህበረሰብ ነው የሚሸኘ ጎረቤት ምናምን የሆነ ብር ሰጥቶክ የሆነ እንዲህ ዝም ብላ አይደለም የምትሸኘው። ዩኒቨርሲቲ መግባት ባይ ዲፎልት የሚፈለግ ነገር ነው። በማህበረሰብ ውስጥም በለውጥ ፕሮሰስ ውስጥ አድማየር ይደረጋል ይሄ ነገር። ከዛ በኋላ ደግሞ ትማራለህ ዩኒቨርሲቲ ያን ፕሮሰስና ጆርኒ ትጨርሳለህ። ቅድም እህቶች የተናገሩት ነገር አለ። እያንዳንዱ ሌክቸረር የሚሰጥህ የራሱ ደግሞ አሪፍ ፊትናዎች አሉ። እነሱን ታልፋለህ። ከዛ ትመረቅና ደግሞ ተመለሰ ስትመጣ ደግሞ ስራ ሊባል ሌላ ቻሌንጅ አለ። እንደ ወጣት በተለይ ተማሪ ሆኜ የነበረኝ ኤክስፔሪየንስ በጣም አክቲቭ ነበርኩ። አይሶ አክቲቭ ብዙ ኢንቮልቭመንት በተለይ ኤክስትራ ካሪኩላር የነበሩ አክቲቪቲዎች ላይ በጣም አክቲቭ ነበርኩኝ። ሶ ከትምህርቱ በላይ እነዚህ ነገሮች ለአክቲቭ መሆኔ አይ ቲንክ ብዙ ነገር ላይ ስራ ላይ ምናምን አቅልሉልኛል ብዬ አስባለሁ። ሶ ተማሪዎች ሞር ኤክስትራ ካሪኩላር የሆኑ አክቲቪቲያቸው ላይ ስትሮንግ በሆኑ ቁጥር መብቶቻቸውን ለመጠየቅ ታጋይ ለመሆን ዝም ብሎ ተምሮ ብቻ መምጣት አይ ዶንት ቲንክ ዛትስ ሰክሰስ ብዬ አልገምትም። ምክንያቱም ሆሊስቲክ የሆነ ማንነት ሊኖራቸው ይገባል። ሙስሊሞች የተለያዩ የወጣት አደረጃጀት ላይ ጀማዓዎች ላይ መሰል ነገራቶች ላይ ኢንቮልቭ መሆናቸው ለወደፊት የስራ ህይወታቸው በደንብ ይጠቅማቸዋል ብዬ አስባለሁ። መርሐባ ሽክራን። ከመሸጋገሪያ በኋላ ደግሞ ድጋሚ እንደዚሁ ሀሳቦችን የምናነሳ ይሆናል። ምናልባት ግን እንዳላችሁት ነው ከሙስሊም ተማሪዎች ሊግ በፊት እንሰራባቸው የነበሩ ሌሎች ተቋማት ነበሩና እዛ ውስጥ በጣም ሻይ የነበሩ ልጆች ራሳቸው መግለጽ የማይችሉ የነበሩ ልጆች ምናምን እዚህም ሙስሊም ተማሪዎች ሊግም በአንጻራዊነት እንደውም የተሻለ እንደውም ቦልድ እየሆኑ ሀሳባቸውን በነጻነት መናገር እየቻሉ ይሄዳሉ። እዛ በነበረኝ ኤክስፒሪየንስ በቃ እንደዛ ሆነው ይመጡና እንደዚህ ኤክስትራ ካሪኩላር አክቲቪቲ ላይ ሲሳተፉ ወይም ከትምህርታቸው ተጨማሪ የሆኑ ማህበረሰብ ግልጋሎት ላይ ሲሳተፉ ራሳቸውን የመግለጽ አቅማቸው ይዳብራል። እሱ ብቻ ሳይሆን በቃ ምን እንደሚፈልጉ ምን እንደሚያስቡ ዓለም ያለችበትን ተጨባጭ ያውቃሉ። ኡስታዝ እንደሚሉ አሁን ተጨባጫችንን እያወቅን አይደለምና ለዛም ነገር ያግዛልና እሱም ስትረግል ነው የአንዱ
አካል ነው። ከመሸጋገሪያ በኋላ ስንመለስ ደግሞ በደንብ ዱላው እውቀት ነው ወይንስ ሌላ ነገር ነው የሚለውን ደግሞ ይዘን የምንመለስ ይሆናል። ተመልካቾቻችን አሹራ ከትግል እስከ ድል ልዩ መሰናዷችን እየተከታተላችሁ ነው። ሙስሊም ተማሪዎች ሊግ ከሚንበር ቴሌቪዥን ጋር በጋራ እያዘጋጀ ወደ እናንተ እያደረሰ ይገኛል። ከመሸጋገሪያ በኋላ ስንመለስ ሀሳቦችን እየቀጠልን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ተመልሰን ተገናኘን ተመልካቾቻችን። አሹራ ከትግል እስከ ድል በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ወደ እናንተ እየደረሰ ይገኛል። አሹራ ላይ በተለይ ሙሳ አለይሂ ሰላም በጣም ጎልተው ይነሳሉ። ሌሎች ነቢያትም ትግሎቻቸው በአሹራ ላይ ወደ ድል መቀየራቸው እንዳለ ሆኖ ማለት ነው። ስለ ትግል አነሳን። ከዛ ደግሞ ሊኖሩን ስለሚገቡ ወይም ደግሞ ትግል ላይ ፕሮሰሱ ምን መምሰል አለበት የሚሉ ሀሳቦችን በተወሰነ መልኩ ዳሰስንና ቀደም የተወሰኑ ትግሎቻቸውን አንስተውልን ነበር። ምን እናድርግ ከአሹራም ጋር ያይዘን ሀሳቦቻችሁን ቅድም ከነቢላል ጀምረን ነበር። አሁን ከሴቶቹ ከአንዳቸው እንጀምራለን። ኸይር እሺ መርሐባ። ያው ስለ ትግል እያወራን ነበር። ስለ ነቢዩላህ ሙሳም እያነሳን ስለነበረ ያው እያንዳንዳችን ህይወት ውስጥ ፊርዓውኖች አሉ ብዬ ነው ማስበው። አናጥበውና እንትኑን ስኮፑን አላጥበውና ከግቢ ወጣ ልበልና ፊርዓውኖች በቃ አሉብን፣ ትልልቅ ፊርዓውኖች አሉብን። ለምሳሌ ግቢ ላይኛ ይሄ እንደ ሌክቸር አይነት ፊርዓውኖች አሉብን፣ እስልምናችን ድልን ማይፈልጉ ማለት ነው። ትልልቅ ፊርዓውኖች ገዛ ላይ ደግሞ ያለውን ኬዝ ማየት እንችላለን። እንደዛ አይነትም ፊርዓውኖች አሉብንና እኛ እንትን ማድረግ አለብን። ይሄ መታገል መቻል አለብን። የነቢዩላህ ሙሳ አለይሂ ሰላምን ታሪክ ስንመለከት ፊርዓውን ቶሎ ብሎ እንትን አላለንም። አና ረብኩሙል አዕላ አላለም መጀመሪያ ማለት ነው። በቃ አለማምዷቸው እያለማመደ በቃ ቀስ በቀስ በሂደት ነበረ አና ረብኩሙል አዕላ ያለው የነበረውና እኛ ዝም የምንል ከሆነ ትንንሽ ነገሮችን ጥቃቅን ነገሮችን ዝም ማለት ስንጀምር ወደ ትላልቅ እንትኖች መግባታችን አይቀርም። ምናልባት የትግል ሜዳችን የተለያየ ሊሆን ይችላል። ሜቢ በእውቀት አንደኛ የመጀመሪያውን የማስበው እውቀት ነው። እንትንም ላይ ይሄ ከእስልምናው ዓለም እንኳን ወጥተን if you want to kill a nation kill education ነው አይደል የሚባለው። ይሄ አንተንን ማጥፋት የምትፈልጉ ከሆነ አንድን ቆም ወይም አንድን ህዝብ ማጥፋት የምትፈልጉ ከሆነ እውቀትን ነው አጥፉ የሚባለውና ይመስለኛል በዛ ነው እንትን ያደረጉን። እውቀትን እኛ እውቀት ፈላጊ እንዳንሆን ተደርገን ነው የተገደብነውና ዲናችንን እንትናችንን ይሄ ሂስትሪያችንን ታሪካችንን አናውቅም። በዛ ነው እንትን የተደረግነው። የእያንዳንዳችን የትግል ሜዳ ይለያያል ብያለሁ። ምናልባት እውቀት መፈለግ የሁላችንም ምንም ማያጠራጥር እንትን ነው፣ ጥርጥር የሌለው ትግል ነው። ሁላችንም ልንታገል የሚገባ ነው። ከዛ ግን ሁላችንም ፊርዓውንን እንዳየነው ነው ነቢዩላህ ሙሳ ኢቭን ያሉብን ፊርዓውኖች የነቢዩላህ ሙሳ ታሪክ ላይ ካስተዋል ነው እንትን አላሉም። ይሄ ፊርዓውን እያየው ነው አይደለ እንትኑን እንድንስለው። ልክ ነቢዩላህ ሙሳ ከፊት ናቸው፣ ባህሩ ሲከፈልላቸው እያየ ነው። አንድ ሰው ባህር ሲከፈልለት እያየ ነብይ መሆኑን ዲናይ ማድረግ በራሱ ምን ያክል ጅልነት እንደሆነ ማሰብ አያቅተንም። በዛ ሰዓት ማመን ይችል ነበር። ምንድነው ግን የያዘው? ኢጎ ነው የያዘው። እና አሁን ላይ ያሉብን እኛ ዘመን ላይ ያሉብን ፊርዓውኖች አና ረብኩሙል አዕላ ባይሉን ራሱ የሚሰጡን ይሄ ካፒታሊዝምን በሉት በቃ ኢዝሞች፣ የተለያዩ ኢዝሞችን እያመጡ ይሰጡናል። እና እኛ እዛ ላይ መሽጉል እንድንሆን ነው የሚያደርጉን። እንትናችንን ይሄ ስኮፓችንን አናጥበው፣ ትንንሽ ነገሮች ላይ አንታገል፣ ትልልቅ ነገሮች ላይ እንታገል ባይ ነኝ። እሺ ኸይር ቢስሚላህ። እንዴት ነው ወይም ድሉ እንዴት ነው ለሚለው ሁለት አይነት እንትኖች አሉ። የመጀመሪያውና ዋነኛው ነብዩ ሙሳ አለይሂ ሰላም ፍርዓውን እየመጡባቸው ያለ ምናሉ ከላ ኢነ ረቢ ሰየህዲን ያሉ አይደለ። አላህ ላይ መወከል በጣም ትልቅ እንትን አለው። በሌላም ተጨማሪ እንትን ብናነሳ ነብያችን ሰለላሁ ዐለይሂ ወሰለም ዋሻ ውስጥ ተደብቀው ከአቡበከር ሲዲቅ ጋር ምናሉ ቁርአን አለ ያለው ቃለ ሊሳሂቢሂ ላ ተኸፍ ኢነላህ ማዕናና ድል ያው ሁሌም ከአላህ ነው።
ያው የኛ ተወኩል የኛ ጥሩ ስራዎች ነው ለዛ የሚያደርሱን ብዬ አስባለሁ። ሁለተኛ ደረጃ ላይ ቅድም እኔ ከተናገርኩትም ታሪክ የሆነ ያህል ስቴፕ እኛም ፎርዋርድ ማድረግ አለብን። ያው አላህ መጀመሪያ ያው ውስጣችንን ሲሞላ እኛ ደግሞ አንድ ስቴፕ መራመድ አለብን። እኔ እዛው ቀርቼ ቢሆን በቃ አለቀ። ግን የሆነ ያህል ትግል ወደፊት መምጣት አለብን፣ ፊት ለፊት ፌስ ማድረግ አለብን ብዬ አስባለሁ። እናመሰግናለን። እሺ ቢስሚላህ። እኔ ደግሞ ምለው ያው እንዴት ለሚለው ወይም ደግሞ የኛ በትር ዱላችን ደግሞ መሆን ያለበት ምለው የመጀመሪያው ፔሸንት ነው። በጣም በቃ ታጋሽ መሆን አለብን። የነቢዩላህ ሙሳ እንዲሁ የአላህን ትዕግስት እስከ ጥግ በቃ ምን ያህል ፊርዓውን እንደታገሱት ያሳየናል። ከዛ ደግሞ የህዝቦቹ ፌዝ ወይም ደግሞ ጽናታቸውና እምነታቸው ሙሳን እያመኑ አላህን እያመኑ በቃ በተስፋ ነው የሚጠብቁት ያ ድል እንዳለና ባለንበት ቦታ ሁሉ የሰራን የታገልን ባለንበት ትግል ሁሉ ትዕግስት እንደሚያስፈልገን ያሳየናል ብዬ አስባለሁ። የኛ ትልቁ በትር ያ ነው። ከዛ እህቴ እንዳለችው ተወኩልም አለው። ተወኩል ሲጨመርበት ደግሞ በቃ ኑሩን አላ ኑር ሳይሆን ድል በድል ነው የሚሆነው እና ተወኩል አለ፣ ፔሸንት አለ። ከዛ ፌዝ እምነታችን አላህ ላይ የነቢዩላህን ሙሳ አለይሂ ሰላም እምነት ብናይ ከመጀመሪያ ጀምሮ ዱላህን ጣል ከተባለበት ጀምሮ ባህሩን ምተው እስከተባለበት ድረስ ያለውን የእምነት በቃ አላህ ላይ አንዳችም የሆነ ጥርጣሬ አልነበራቸውም። ሀታ ሁላ እየሄዱ ወቃለ ሙሳ ያ ቀውሚ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ እያሉ እሳቸው ወደ ነበሩበት ነበር እየጎተቷቸው የነበሩት። ስለዚህ ተወኩል ከዛ ጽናት ከዛ ትዕግስት በጣም ወሳኝነት አለው። ከአላህም ደግሞ የምንማረው ትዕግስት አለ። አላህ ባንዴ አላጠፋውም። ያን ማዕበል ውሃውን እኮ አንስቶ ወይ በሌላም ነገር ዙሪያ ያለውን እያጠፋ ነው ቀስ ብሎ ሀማንን ከዛ ቃሩንን ተራ በተራ ከዛ ደግሞ እሱንም ባንዴ እንትን አላደርገውም በተድሪጅ ነው እየላከበት ጦፋን ይሄ ጀራድ ቁመል ضفادع እያለ እየቀያየረን ያመጣለት የአላህን ትዕግስት አሳይቶናል። አስቡት አና ረቡኩም الأعلى ያለ ፍጡር ይህን ያህል ከታገሰው እኛን ደግሞ ያው ራሳችንን የምናውቀው ያ በግልጽ ነው እየታገስኩት ነው እዩት እያለ እያሳየን እኛን ደግሞ ምን ያህል እየታገሰን ነው መች ነው የምንመለሰው ወደ አላህ የሚለውን ያስይዘናል። ወደ አላህ አሹራ ወደ አላህ የምንመለስበትም ጊዜ ነው ብዬ አስባለሁ። ምክንያቱም ፊርዓውን ድል የተደረገበት ነው። እኛን ደግሞ ይቀሰቅሰናል። ምንም ሀያል ብንሆን የፈለገ ጠንካራ ብንሆን አሁን ዓለም ላይ ያሉትንም ብናይ ጋዛ ላይ ብናይ ወላሂ ነስሩ አይቀርም ይመጣል። እንደውም ምን አስባለሁ እኔ የነሱ ጽናት የነሱ ትዕግስት የነሱ ትግል እያንዳንዳችን ላይ ቢኖር እዚህ እንቀመጣለን ብዬ አላስብም። እዩዋቸው እንዴት ምን ያህል እንደሚታገሉ ምን ያህል ወላሂ እንደሚታገሱ ብናያቸው የነሱ እምነት ቢያንስ ቢኖረን እዚህ እንቀመጣለን እናያቸዋለን ብዬ አላስብም። አላህ ያግዘን፣ እነሱንም አላህ ነስራቸውን ያቅርብላቸው። ቢስሚላህ የኔ ሀሳብ በዋናነት ለዚህ መፍትሄ ነው ብዬ የማስበው የመጀመሪያው ያው ለድል ለነስር ሀሳባችን ፕሮግራማችንም ከትግል ጀምሮ እስከ ድል ድረስ ነው ሀሳቡና ለነስር እዛው ትግል ላይ መሆን ትልቅ እንትን ነው ብዬ አስባለሁ። ለዚህ ነው አላህ ቃል ገብቷል ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ብሏልና በዛ ትግል ላይ ላሉ ወንድምና እህቶች ያው መንገዱን እኛ እንመራቸዋለን እኛ እናሳያቸዋለን ቅን የሆነውን መንገድ ብሏልና እዛ ትግል ውስጥ መሆን ኮሚትድ መሆን በመናደርጋቸው ዴይሊ አክቲቪቲዎች ላይ በተለይ ዲንን በመካደም ላይ እዛው ቦታ ላይ መሆን ለነስር አንዱ ግብአት ነው ብዬ አምናለሁኝ። በመናደርጋቸው አክቲቪቲዎች ለአላህ አጥርተን በዛ ላይ ደግሞ ሁሌም መሆን ኮሚትድ መሆን አስፈላጊ ነው። ነብዩ ሙሳ አለይሂ ሰላም ገና ከልጅነታቸው ጀምሮ ፊርዓውን ቤት አድገው እስከ መጨረሻዎቹ ጊዜያቶች ድረስ እዛ ቤት ላይ
ወይም በዛ አገዛዝ ስር ያደረጉት ትግል መጨረሻ ላይ ስኬታማ እንዲሆኑ አድርጓቸዋል። ይሄ ደግሞ የኮሚትመንታቸው አንዱ ማሳያ ነው ብዬ አስባለሁ። ከዛ ውጪ ማንሳት የምፈልገው ነጥብ ከአላህ ጋር ያላቸው ሪሌሽንሺፕ በዛ ከጭንቀት ጋር በዛ በጣም በሚያስፈራ ድባብ ውስጥ ሆነው ሁሌም ጥሪያቸው የነበረው ዱዓ ሲያደርጉ የነበረው ወደ አላህ ነው። ፊርዓውን በዛ አስፈሪ ሞመንት ላይ ሆኖ አላህ Subhanahu Wa Ta'ala በይበልጥ ዱዓ ሲያደርጉ ብቻቸውን ሲማጸኑት ቆይተው ነበርና በተለይ አሁን ላይ ላለው ወጣት አሁን ላይ ላለው ትውልድ ቅድም ካነሳሁት ትግል ጋር በተያያዘ ገዛ ላይም እንደምናየው ሁሌም ትግል ላይ ናቸው፣ ሁሌም ብርታት ላይ ናቸው፣ ሁሌ ኮሚትመንታቸው ላይ ናቸውና ይሄ ሁለቱ ነገሮች ዱዓና አዘ ሴም ታይም ኮሚትመንት አስፈላጊ ናቸው ብዬ አስባለሁ። ሹክራን መርሐባ ባረከላሁ ፊኩም። ጥሩ ሀሳቦች ናቸው ያነሳችሁት አይደል ኡስታዝ? ነዓም ኢንሻአላህ። መርሐባ ምናልባት እንትኖች ዱላ ሲባል ወማቲል ከቢሚኒካ የሙሳደል መጀመሪያ አላህ Subhanahu Wa Ta'ala ምንድነው እጅ ላይ ያለው ከዛ ይሄ የምደገፍበት ነው ቅጠሎች የማወርድበት ነው ምናምን ብለው ሀሳብ ሰጡና ከዛ ጣለው አላቸው ደግሞ ድጋሚ ማለት ነው። እኛ ጋር የያዝናቸው መሳሪያዎች አያይዛችሁ እንድታነሱልን ማለት ነው። የያዝናቸው መሳሪያዎች የተለያዩ ተሰጥቶ ሊሆን ይችላል፣ እውቀት ያለው ሊኖር ይችላል፣ አናጺም ሊሆን ይችላል። ሁሉም ለትግሉ ሜዳ የሆነ ነገር ያበረክታል። ግን እኛ ጋር ያሉት ነገሮች መጀመሪያ መጣል አለባቸው አይደል? ከዛ በኋላ ደግሞ ለአላህ ሲባሉ ድጋሚ መያዝ አለባቸው። ከዚህ ጋር አያይዛችሁ የነሱንም ሀሳብ ጨምራችሁ የመጀመሪያ እንትናችንን መድረካችንን እንቋጫት ኡስታዝ። ኸይር ቢስሚላሂር ረህማኒር ረሂም። ያው ካነሱት ሀሳብ ጋር ነቢያችን ሰለላሁ ዐለይሂ ወሰለም አንድ ልጅ ጋር ሲያወሩ ያ ጉላም ኢኒ ኡዓሊሙከ ከሊማቲን ባሉበት ሐዲስ ላይ ወዕለም አነ ነስረ መዐ ሰብር ወአነ አልፈረጀ መዐ አልከርብ ወአነ መዐ አልዑስሪ ዩስራ ይላሉ። ማለት እወቂሉትና ነስር የሚባለው የአላህ ግዙፍ እርዳታ በነገራችን ላይ ነስር ሲባል ዝም ብሎ የሆነ ፐርሰናል ምናምን የሆነች ገዛ እስራኤልን ማሸነፍና አረግ እንደነመለከተው ግልብጥ ብጦ ነው የሚወጣው ዓለም اذا جاء نصر الله ነው አላህ የሚለው። ነስር የሚባለው ነገር የሆነ ዩኒቨርሱን እንዲ ቪዚብል በሆነ መልኩ የሚቀይር ነገር ነው። ጃሂልያ ለብቻ ማለት ጃሂልያ የበታች የሚሆንበት ነው። የዛኔ ሙስሊሞች የሚያደርጉት ነገር አለ። ነብያችን አለይሂ ሰላም اذا جاء نصر الله والفتح ورأيت الناس يدخلون في دين الله افواجا ያው በብሮድስ እናወራው ማለት ነው። የፐርሰናል ነገሮችን ያው እንዳወሩት ነው ወንድም እናቶች። ግን ያኔ ነስር ሲባል ጆይ አይደለም፣ ጭፈራ አይደለም። በእስላም ውስጥ እንደዛ ነገር የለም። ለምሳሌ ነስር ምናምን ስታገኝ ወተሪው እንትን የሆነ አውደ ርዕይ ተሳይት ይችላል፣ የሆነ ለጡንቻ ምናምን ተሳይት ይችላል። ከዛ በተረፈ ግን አጎንብስ ነው ትገባው። ኢቭን ነብዩ አለይሂ ሰላም መካ ሲገቡ ግመላቸው ትከሻ ላይ ምንድነው ሻኛ ላይ እንዲያ አጎንብሰው ነው የገቡት። ኢስቲግፋር አድርግ ምንድነው ያላቸው? ከዛ ቀጥሎ ወራአይተ الناس يدخل فيه فسبح اللهنا اطرው بحمد ربك اللهنا መስግነው واستغفره استغفار ያርክ ይገባል። ለምን በቃ ይሄ ነው የለም ገብቷል። واستغفر انه كان توابا ማለት ነው። ስለዚህ ነስር የምትለው ነገር the end of the day እንደ ሰዎችም እንደ ግለሰብ ነው ወስደው ቅድም እንዳልነው ማለት ነው። ለምሳሌ ይሄ ተወኩል ቅድም እንዳሉት ወንድሞች ይሄ ሰብር ምናምን የሚባሉ ነገሮች ሰብሩ ከቁጭታ ጋር አይደለም፣ ካለመጣር ጋር አይደለም። ሰብር የምታደርገው መንገድህን ነው የጀመርከውን ትግል ስትራግል የሆነ ነገራችን ለማድረግ ፐርሰናሊ ያንን መንገድ ነው የምትይዘው እንጂ አይ በቃ እኔ ቁጭ ብለ ሰብር የለም። እንደዚህ አይነት ሰብር የለም። አላህም አይቀበልም እንደዚህ አይነት ሰብር። ሰብር መንገዱ ላይ ነው። አላህ ቁርአን ውስጥ ወሰበሩ አላ ማ ኩዚቡ ወርነዛ ሚል ቁርአን አንቀጽ አለ። ይስተባበላሉ። መስተባበል ምንድነው? ሄድ ውሸታም መባል እኮ ነው። ይሄ ደግሞ እምነት ብለህ ይዘመጣው እዛ ላይ መስወበር ያ ማለት ምንድነው? ይናገራሉ ማለት ነው። አላህ አንድ ነው አምልኩት እቺን ሽርክ ተዋት ምናምን ይላሉ ማለት ነው። ሄድ ይባላሉ ይሰብራሉ እዛው ላይ። ለምን? ከነሱ ጀርባ የሆነ ትውልድ ያገኛሉና ማለት ነው። ሙሳ አለይሂ ሰላም ምንም ትውልድ እኮ አላገኙም። እንደ ሙሳ ነው መቼም ይሄ አሹራ መሽከርከር ያሳዝኑኛል። ሙሳ ያሳዝናሉ ወላሂ ማለት አሁን እዛ ግብጽም ታግለው ምናምን ሲያሻግሯቸው እኮ እስኪ ሄድና አንተ ምንድነው ያላቸው እስኪ እኛ እዚህ ሆነን እንመልከታቸው። በጣም እኮ የሚገርም እኮ ነገር ነው ማለት ከእንትና ተርፈዋቸው ከፊርዓውን በጥሽ አትርፈዋቸው ምናምን ከውሃው ምናምን ተርፈው ይበቃቸዋል እኮ ከተአምር ይበቃቸዋል። ወንዙን መሻገራቸው እኮ በቂ ነው። ውሃው እንደዚህ ቆመው አለፉ የሙሳ ተከታዮች። ፊርዓውን እዛው ሰመጠ እያዩት ማለት ነው። ፊርዓውን አያሉ ሰመጠ። ከዛስ ያን ተሻግረው እንትን አድርገው ድል አግኝተው ሲያበቁ ምን አሏቸው?
አንተና ጌታ ሂዱ ተዋጉ እኛ ኢነሃ ሁና ቃዒዱን አሏቸው። ብዙ ነገር ነው ያዛጓቸው። ሱረቱል በቀራ የተባለው እኮ በዛ ነው። ላሚቱን እስኪ ምንድነው ከለሯ ምን ትመስላለች እንደዚህ እንደዛ ምናምን ሲሏቸው ሙሳን አስብ ማለት ሙሳ አላኮነ ሚነል ጃሂሊን ወይ ከጃሂሎች ከመሆን ተጠበቃለሁ እስኪ ሚለው ድረስ ማለት ነው። አንድ አቅል ያለው ሰው አጥተው ማለት ነው። ስለዚህ ምንድነው ይሄ ነስር የምትለው ነገር ከዛው የሲስተም ቼንጅ ስለሆነ ነው። የስርዓት ለውጥ ነው የሚያመጣው። ከነስሩ በኋላና ከነስሩ በፊት ይለያያል። ከነስሩ በኋላ ምንድነው እስከዛሬ የነበረው ሲስተም አይቀጥልም። ሌላ አዲስ ሲስተም ነው የሚቀጥለው። መካ ተከፈተች። ከመካ መከፈት በኋላ ጃሂልያ የና አቡ ጀህል ሲስተም ተወገደ። የሙሐመድ አለይሂ ሰላቱ ወሰላም የአቡበክር ሲዲቅ የዑመር የዑስማን የዓሊ የኢስላም ሲስተም ቀጠለ ማለት ነው። አንቲል 1924 መርሐባ ብሩኬ ስለዚህ ተናገረው። በተለይ ነስር በደንብ ማኔጅ መደረግ አለበት። ማኔጅመንት ይፈልጋል። ምክንያቱም አደብም ስለሆነ ነው። በእስልምና ኢዛ ጃአ ነስሩላሂ ወልፈት የሚለው አያ ከወረደ በኋላ የረሱል ሰለላሁ ዐለይሂ ወሰለም ህይወት ዳይሬክትሊ ነው አፌክት ያደረገው። በቀጥታ ህይወታቸውን አፌክት ካደረጉት ተጽዕኖ ፈጥሮበታል። ከፈጠረባቸው የቁርአን አንቀጾች ውስጥ አንዱ እሱ ነው። ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ረዲየላሁ ዐንሃ ያስተላለፈችው ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም በቀን ውስጥ 100 በአንዳንድ ሪዋያም 70 ጊዜ ኢስቲግፋር ያደርጉ ነበር የተባለው ይሄ አያ ከወረደ በኋላ ነው። በሌላኛው ሳይድ ደግሞ የረሱል ሰለላሁ ዐለይሂ ወሰለም መልእክት መጠናቀቁንም ቡሽራ ነበረ። በቃ ኦሬዲ ጨርሰውታል። አቡበከር ሲዲቅ ይሄ ኢዛ ጃአ ነስሩላሂ ሲወርድ ስቅስቅ ብለው ነበር ያለቀሱት እና በቀጥታ ቅድም እንዳልኩት ተጽዕኖ ነበረው የረሱል ሰለላሁ ዐለይሂ ወሰለም ህይወት ላይ። ነስሩ ከመጣ በኋላ ዝም ብሎ ኦቨርጆይ ማድረግና ማኔጅ ያልተደረገ ከዚህ በኋላ አሸንፈናል የሚል ኢጎ ውስጥ ወደ መግባት አልሄዱም። ወደ ፊራውን ስንመጣ ፊራውን ንጉስ ብቻ አይደለም፣ ካራክተር ነው። የአሮጋንስ ካራክተር ነው። የዙልም ካራክተር ነው። እስካሁን ያሉ አመፀኛ መሪዎችን የሚወክል ነው ማለት ነው። የሚወክል ነው። ዝም ብሎ አንድ ንጉስ ብቻ አምጾ ከዛ በኋላ ምናም ብለ እንደ አንድ ንጉስ ብቻ የምታነሰው ነገር አይደለም። ስለዚህ እሱ በነበረው ካራክተር ውስጥ አሁን ያሉትንም ሰዎች ትለካበታል፣ መሪዎችን ትለካበታል፣ አመፀኛ ሰዎችን ትለካበታል እንጂ ስለ ፊራውን የተነገረ ይሄ ፊዚካል ምናምን ነገር ላይ አይደለም። ኦብሰስድ የሚሆነው ካራክተሩ ላይ ነው። በቃ አመፀኝነቱን እንትኑን ምንድነው አና ረቡኩም አልአላ ማለቱን ወደዛ ፕሮሰስ እንዴት እንደገባ ከሙሳ ጋር ያለው ግብ ምናምን ነገር ያሳየናል። ሙሳ ጋር ስንመጣ ከትግል ጋር ደግሞ አያይዘን ዱላው ላይ እንግዲህ ሙሳ ያቺን ዱላ ኦሬዲ አላህ በፕሮሰስ ውስጥ ታምር ሲሰጣቸው ቆይቷል አይደል? ያ ዱላ መጀመሪያ ያነሱበት ነበር አይደል? ከዛፍ ምናምን ያረግፉበታል፣ በቃ ይተቀሙበታል። ዱላ ያለውን አገልግሎት ይሰሩበታል። ከዛ በኋላ ደግሞ ሙዕጂዛው መጣና እነዛን ሳሂሮች ጥቅልል አድርጎ ሲበላ ሲያዩ ኦሬዲ እጃቸው ላይ ሰበብ ተሰጥቷቸዋል። ልክ ግን ባህሩ ጋር ሲሄዱ ይህ ሀሳብ አልመጣላቸው። ምክንያቱም ተቋና ተወኩል ዱዓ የሚባሉት ነገሮች ልባቸው ላይ ስለጸና ነው። ዋሪፍ ዊል እኛ ብንው ምንድን ነው የምናደርገው? የሆነ በቃ ሰበብ ካለን ኦሬዲ ያን ነገር ይዘነዋል ብለን ካመንን ተወኩላችን ሰበቡ ላይ ይሆንና ዱዓና ምናምን ነገሮች እንረሳለን። this is a basic problem። ግን ሙሳ ግን እዛ ጋር ከደረሱ በኋላ አይጋት ይሄንን ነገር ይዣለሁ፣ ይሄን ዱላ ይዣለሁ፣ ስለዚህ እንዲህ በመታው እኮ የሆነ ነገር ይፈጠራል ምናምን አላሉ። ቀጥታ በቃ ሰይዲን በቃ አላህ ይመረኛል ኦሬዲ አቆይቶኛል፣ ወደ ዱዓ ወደ ግራቲቲዩድ አላህን ወደ ማመስገን ነው የሄዱትና ያ ነስርና መጥቶላቸዋል። በተቋ ውስጥ ነው ነስር ያለው የሚለው የብሩክ ፖይንት ላይ ዝች ጋር አላህ የሆነች ክሪቲካል ፖይንት ይጠብቃል ማለት ቅድም እንዳለው ለምሳሌ ያክል ሙሳ የሆነ ማጋጣሚ ያላቸው አማቸው ሆዳቸውና ቅጠል በሉ ይባላል። የሆነ ጊዜ ሲያማቸው ወደዛች ቅጠል መልሰው ሮጡ። በተመሳሳይ እቺን ዱላ ሲጠቀሟት ቆይተዋል። እስኪ ምናምን ብለው ቢጠቀሟት ግን በቃ ያድገው ስለነበረ ወደ አላህ ከፍ ብለው ስለነበረ ክሪቲካል ፖይንቷን ወይ ደግሞ ያቺን ጊዜ አላህ Subhanahu Wa Ta'ala ጠብቆ በቃ እዛጋ አላህ ይጠብቀሃል። የሆነ ያክል ለምሳሌ ለምንድን ነው እንደዚህ ያልሆንኩት ለምን እንደዚህ ያላደረገልኝ ሳምቲንግ ተመርቄ እንደዚህ ጥሩ ፖይንት አምጥቼ እንደዛ አድርጌ ወጥቼ ገብቼ ሁሉ ነገር አሟልቼ ምናምን ነገር ብሎ መነጫነጭ የለበትም። ሰው የሆነ ፖይንት አለ አላህ የሚጠብቅብህ ብዙ ነገር አሟልተሃል፣ ግን የሆነ ነገር ይጠብቅብሃል። የሆነ ይጠብቅና
ያቺ አንተ ጋር ያለችውን ነገር እንድትፈነዳ ያደርጋል ተፍጂር ያደርጋታል ይመጣል ማለት ትጠቀማለህ and you will succeed የሆነ ነስርን ታመጣለህ እንደ ፐርሰናሊቲ እንደ ኡማም እንደዛ ነው አሁን የምንመለከታቸው ነገሮች ታመው ተንከባለው እዛ አፍጋኒስታን እዚህ ሶማሊያ እዛ ጋዛ እዛ ዘይን ዳላህ Subhanahu Wa Ta'ala ይሁን ለፈለገበት ቦታ ላይ ጃሂልያን ይሰብረዋል ማለት ነው እና ጃሂልያ እንዴት ነው የሚሰበረው በቀሳሞች ነው ወይስ በነ አብዱል ሐኪም ነው ወይስ በነ ማን ነው አይታወቅም አላህ ነው ዝም ብላችሁ ታገሉ ነው በቃ ዝም እዛ ይሆን ቦታ ይፈል ዙሪያ ያለህን ነገር አሸነፍ ነው ወላሂ ባረከላሁ ፊኩም ጥሩ ነጥቦች እንዳነሳን ተስፋ አድርጋለሁ ከመጀመሪያ ከትግል ጀምሮ ሁላችንም በየአካባቢያችን የሚያጋጥመን ትግል ይኖራል ተያጆቻችንም የራሳቸውን ልምድ አካፈሉን ከዛ ደግሞ ስለ ድል አነሳን ያው መጨረሻ ላይ ያነሳናት ሐሳብ ዱላህን ያው ሙሳ አለይሂ ሰላም ጣል ተባሉ መጀመሪያ አይደል ከዛ ጥለውት ለአላህ ሲሉ አነሱት ማለት ነው ሶ መጀመሪያ ወደ አላህ የራሳችን መመለስ ይፈልጋል ከዛ በዙሪያችን ያሉትን ነገሮች ስትረግል ከማድረግ ከመታገል ጀምሮ ከዛ ዓለም አቀፍ ድል ድረስ የሚደርስ ነው የተወደዳችሁ ተመልካቾቻችን በሙስሊም ተማሪዎች ሊግ ተዘጋጅቶ ወደ እናንተ እየደረሰ የነበረውን አሹራ ከትግል እስከ ድል የሚለው ልዩ መሰናዶ ነው ከእንግዶቻችንና ከተወያዮቻችን ጋር ያሳለፍነው ስለመጣችሁ ከልብ እናመሰግናለን እናንተም ሐሳባችሁን ስላሻገራችሁልን ልባዊ ምስጋናችንን ለማቅረብ እንወዳለን እናንተም ወዳችሁ ፈቅዳችሁ የቲቪ ሪሞታችሁን ሚንበር ላይ አድርጋችሁ ስለተከታተላችሁ ልባዊ ምስጋናችን እንደሁሌው የእናንተ ነው አብራችሁን ስለነበራችሁ እናመሰግናለን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ حياكم الله وبياكم